ደራሲ አዳም ረታ። ከመንጋቱ እመቤቷን ቁርስ ሰርታ አብልታ ገና መርፈድ ሳይጀምር ደግሞ ምሳቸውን ማዘጋጀት አለባት። እቤታቸው ጠልለው የሚከፍሏትም ለዚህ ነው። ሰው ደግሞ ከመሞቱ አንደኛውን ወደ መቃብር ከመወሰዱ በፊት ትንሽ ይሸረፋል፣ ይጨነቃል፣ ያስባል፣ ያብዳል ወይም ያመዋል። ታዲያ የዕለት እንጀራ ጉድ እንኳን ቢሆን ከነዚህ አሰቃቂ አጋጣሚዎች ጋር መደራደር ግዴታ ነው። እብደት ሲመጣ ማበድ፣ ጭንቀት ሲመጣ መጨነቅና ህመም ከመጣም መታመም። አንዱ ህመም ደግሞ የተመቸው ቀን ይመጣና ሳያስቡት ያዝለፈልፋል፣ ሳያስቡት አልጋ ላይ ይጥላል። ከዚህ ተነስቶ ሰውና ኑሮ ያስጠላል። አበበች ቁርስ ሰርታ ጨርሳ አረፍ እንዳለች የሆነ እንደ ራስ መታት አድርጎ ተሰማትና ቦታ መርጣ ጓዳዋ ከምታነበው የከሰል እሳት ራቅ ብላ ተቀመጠች። እንዲህ ሲያደርጋት ሙቀት ትጠላለች። ለወይዘሮ ደብሪቱ ደግሞ ስራ እንጂ የተቀረው ነገር ሁሉ ቡና ላይ ሊወራ ከሚችል ወሬ በቀር የቁም ነገራቸው ዝርዝር ውስጥ አይገባም። የቁርሳቸው መረቅ ከአፋቸው ውስጥ ሳይደርቅ ከከንፈሮቻቸውም ሳይተን ወደ ማድ ቤት እየተሳቡ ሲገቡ አበበች ራሷን በሁለት እጆቿ ደግፋ ያያዋታል። ምን የሚያሳስብ ነገር መጣ አሉ። አበበች ጠባያቸውን ስለምታውቅ ከተቀመጠችበት ደንግጣ ተነሳች። መቼም አንድ ሰው ራሱን ደግፎ ሲቀመጥ እያሰበ ብቻ ላይሆን ይችላል፣ ሊያመው ይችላል። ወይዘሮ ደብሪቱ ደግሞ በ55 ዓመት ዕድሜያቸው ይህች ጠፍታቸው አይደለም። ነገሩን ማንሳት እንደሌለባቸው ያውቃሉ። የሌላን ሰው ችግር መረዳት፣ በህይወቱ በድርጊቱ በተፈጥሮው ያገኘውን ድጋፍ መቀበል ቦታ እንዳለው መገንዘብ ይሆንባቸዋል። ዋናው ስልታቸው ቀንደኛ ጉዳዩ እዚህ እንደሆነ ሳይሽኮረመሙ ያልተረዱት መስለው አይኖቻቸውን አፍጥጠው በሌላ ጎዳና መሄድ ነው። በመሃይምነት ይሸፋፍናሉ። አበበችም ይገባታል። ሌላ ጊዜ በሽታዋ ካልበረታ ያሏትን በችኮላ አድርጋ ምሽት እንዲመጣ ጸልያ አልጋ ላይ ወድቃ በእንቅልፏ ውጋቷን ትለጥሳለች። ዛሬ ግን የማያደራድር ነው። እትዬ እጅግ አሞኛል፣ መነቃነቅ አልችልም አለች። ከድንጋጤዋ ስትረጋጋ አንጎሏን ከሚያዞረው በሽታ ነገር እየታገለች ደግሞ ምን ሆንሽ? መላስሽ አይታመምም መቼም። ምን ትመልስ? ብትመልስ ደግሞ እኩል ታነጋግሪኝ ልትባል ነው። አቃሰተች። ማቃሰት መቼም ንግግር አይደለም። የሰው ልጅ ከማን እንደተበደረው መቼ እንደፈጠረው አይታወቅ። ትላንት ነግሬሻለሁ፣ እንግዳ ይመጣል፣ ጊዜውም አይበቃንም። ከጨረሽ በኋላ ታርፊያለሽ። አንዳንድ ነገሮችን አሳማኝ መልስ ሊሰጡበት ያቃታቸውን ነገር እንዴት እንደሚቀርቡት ስታይ ያበሽቃታል። እየያዙ ይለቁታል፣ ግራና ቀኝ ይቀባበሉታል። ከንፈር መጠው ከንፈር ይነክሳሉ፣ ነክሰው ይመጣሉ። በሁለት ድርጊቶች መሃል ባለው ክፍት ቦታ የማንም ነፍስ ይሰቀላል። ለመዋሸትማ ሁሉም ሰው ውሸታም ነው። የእሳቸው ውሸት ልዩነቱ የመርቀቅ ነው። ደግሞ በሽታ በቀጠሮ አይመጣ። እትዬ ይህን ያውቃሉ። መቼም እሷ ጠርታው እና ያዘኝ ብለው አይደለም ተስቦ የሚያንፈራፍራት፣ ኩላሊት ጠጠር የሚያስጨንቃት። እንደው ቢሆን ግን እትዬ በሽታዋን በጥሪ ወረቀት ድረስልኝ ብላ እንደተወዳጀችው ሁሉ ያስመስሉታል። ደብሪቱ ታላቅ እህታቸው እንደሚጠሯቸው ረቂቅ ሴት ናቸው። ዘንድሮ ሰው ክፉ አይባልም። አበበች
የስልጣን የጉልበት ችሎታ መጠኑ ገደቡ የት እንደሚደርስ መገመት ይከብዳታል። በቀጣፊነቱ የሚኮራ ጉልበታም ብቻ እንደሆነ በወይዘሮ ደብሪቱ ይገባታል። በይ እረዳሻለሁ አሏት። ነገሩም ህመሙም አበሳጭቷት ተነጫነጨች። እንዴ ምን ልሁን ነው? ጥጋብ እኮ ነው እናንተዬ አሉ። ወደ 20 የሚሆኑ የሽንኩርት ራሶች መክተፍ ነበረባት። ከማቀዝቀዣ የወጣ የበሬ ሽንጥ ስጋ መክተፊያው እንጨት ላይ ቀይ የህፃን ልጅ ሹራብ መስሎ ወድቋል። የተባ ቢላ መሃሉ ላይ ተጋድሞ፣ ቢላውና ሹራቡ ሽርክ ይመስላሉ፣ ፍቅረኛ ነገሮች ምናምን። ስልክ ላደርግ መጣሁ ብለው ወጡ ደብሪቱ። ስራ የሚያመልጡበት ጥበባቸው ረቂቅ ነው፣ እንደ ባህላችንም ነው። ዛሬ የመስራት አቅም ሲጠፋ ሐሞት ሲፈስ ፖለቲከኛ ይኮናል። ይቀጥላል። ማላገጥ ህግና ዓላማ ይሰጠዋል። ዓላማ ሳይደርስ ከመሃል ጎዳና እያቦኩ ቢቀርም በሌላ እያሳበቡ መውደቅ ነው። ስልክ ልደውል ይሉና እንግዲህ ለ2 ሰዓት ያህል ይጠፋሉ። ከጠዋት እስከ ማታ ፈሳቸውን እየጠጣ ያልጋ ለማነጠሱ ደብሪቱ ራሳቸውንም ይገርማቸዋል። ጌትነትን ካልተኙበት ምኑ ጌትነት ሆነ? እመቤትነትም ልጃቸው እንኳን አንድ ቀን አፏ ተስቶት ብትተቻቸው አንቺም አልጋሽ የቢሮ ወንበር ነው ብለው ጆሮዋን ሲገርፏት እንደ ቀንዳውጣ ተሰብስባ የሽሙጥና የኩርፊያ ልጋጓን ከመጎተት በስተቀር ቆማ አልመለሰችላቸው። ማንንም ሰው ዝም የማሰኘት ችሎታ አላቸው። በላንተ ብለው ሳይጠቁሙት ወሬ የሚጀምረውን ምሳሌ ጠቅሰው መናገርን እስኪረግም ይወቁታል። መልካም ለመሆን ከፈለጉ ደግሞ የወደቀ ምራቅ ይመልሳሉ፣ ግመል ያሰክራሉ። ያንድን የሰው ጸባይ የማያልቅ የሚፋቀር ጉን ይሰጡታል። ድንቅነት በሳቸው ምላሽ ሺህ ፊት አላት፣ እርግማን እልፍ ፊት አላት። እና ስልክ ለመደወል ሲጠፉ ለአካባቢው ሆነ ለማንም አይገርምም። የሚበቃ ምክንያት አላቸው። ባይኖርም ይሰጣሉ። ከሰጡ ደግሞ መቀበል ድንቅ ነው። አበባ ስጋውን አመቻችታ ለመቁረጥ መስመር ስትፈልግ ለስላሴውና ቅዝቃዜው ማረካት። ቁርሷንም ስላልበላች ቁርጥ ለመሞከር የድልህ ዕቃ አውጥታ ትንሽ ድልህ መክተፊያው ጣውላ ላይ ጠብ አድርጋ እየከተፈች አልፎ አልፎ ጥሬ ስጋ እየዋጠች ስራዋን ቀጠለች። ራስ ምታቱ ግን ያው ነው። ሻሿን አጠንክራ አናቷ ዙሪያ መጠምጠሙ ነው በትንሹም ቢሆን ያዋጣት። ስልክ መደወያ ቦታው በደብሪቱ የፈጠራ ችሎታ የሚወሰን ስለሆነ ጭን የመሰለ ሰውነታቸውን ተሸክመው ማድ ቤት ሲገቡ መጀመሪያ ያዩት ግራ ጎኑ ላይ ቡጉንጂ ያበቀለ የመሰለውን የአበባን ፊት ነው። ይሄ ቡጉንጂ ደግሞ እንደ አናሳ ፍጡር ይነቃነቃል። ደማቸው ፈላ። ለራስሽ ደገስሽው? ቢላውን ቀምተው ቃጡባት። አንገትሽን ማለት ነበር አሉ። ብዙ ጊዜ ተደራሲያቸው ባይታይም በነጠላ ይናገሩ። ሲበሽቁ የጉዳቸው አንድ ሰው ተከታይ አለው እና እናንተን ምን ማድረግ ይሻላል ይላሉ። እሳቸውም ተከታይ አላቸው፣ ግን አማራጭ ብዜቱን ገለልተኛ በግምት የሚመጥን ያደርጉታል። ምን ቢያደርጓቸው ይሻላል? ሴት ደረቅ እንጀራ አነሳት
ቢበሉም ከቂጥ በላይ አይሆን፣ ቄጣም ያሰኛል አሉ። በጣታቸው ጣውላው ላይ የቀረችዋን ድልህ ላግ አድርገው መቅመስ ጀመሩና ጣማቸው። አንቺ ድንቅ አይደል እንዴ ይሄ ነገር? ወጡን ብዙ ድልህ አድርጊበት አሉና ተመልሰው ወጡ። ብዙ ድልህነቱ ውሸት መሆኑ ለአቤ ይገባታል። ድልህ መላሳቸው እንዳያስገምታቸው የሰጧት ለተወሰኑ ሴኮንዶች አገልግሎት ብቻ ያላት ምክንያት እንደሆነች ታውቃለች። ራሱ ድልሁም ያውቃል። ከትፋ ጨረሰች። ከሄዱበት ሲመለሱ ፊታቸው እንደ እርግማን ተጠማዟል። አንቺ እንግዳው በርበሬ አይበላም፣ ዶሮ አልጫ ነው የሚሆነው። የዶሮ አልጫ የማይመጣ እኮ የለም። አልጫ ወጥ መስራቱን እንደወደዱት ይገባታል። ከእርዱ ድልሁ ይወደዳል። በርካሽ ቢገላገሉ ይወዳሉ። ደግሞ በሌላ ሙያቸው የመፈተሽ እድል የለውም። የሚገርማት ይሄ ብዛት ያለው ጠማማነት በአንዲት ሴት ገላ ተሰብስቦ እርስ በራሱ ሳይላተምና ሳይሰባበር ከዓመት ዓመት መክረሙ ነው። በሬውን በበርበሬ ስሪው አሏት። ሽንኩርቱን ማቁላላት ስትጀምር ማሰብ የገታት ራስ ምታቷ የሁለት ቃላቶች የፈዘዘ ትውስታ ያለ ፈቃዷ ያነባል። በወይዘሮ ደብሪቱ ድምፅ በሬ በርበሬ ተሰማዋለች። ልብ ግን አትለውም። የስልክ ጥሪ ጮህና ብዙም ሳይቆይ ወይዘሮ ደብሬ ሰው ፈልጎኛል እንዳታበላሺ ብለዋት ይወጣሉ። ቃል የገቡላት እርዳታ ይሄ ነው። ዶሮውን ጠዋት ልጃቸው አርዶት ሄዷል። ውሃ ፍልታ ላባውን መክፈፍ አለባት። እንደ ዶሮ ላባ የሚሸት ነገር ፈጽሞ የለም። ምናልባት የኢዮብ ቁስል። የያዛት ራስ ምታት ደግሞ እንደ ብልጥ ያደርገዋል። ይመጣና ይፋፍቃትና ይጠፋል። ሄደ ብላ ስትቻኮል ካደፈጠበት ይወጣና ከምትሰራው ስራ መሃል ይጠምዳታል። ብሎ ስራዋን አጠናቃ ለማረፍ ወደ ዋናው ቤት ሄዳ በልማድ የተመደበላት ወንበሯ ላይ ስትቀመጥ መጨረሷን ከሩቅ እንደገመቱ ሁሉ ደብሪቱ ነጠላቸውን ከራሳቸው ላይ ሳይገፉ ሌላ ጊዜ እንደሚያደርጉት ቤት ገቡ። ምን የሚያስቀምጥ ነገር መጣ አሉ። እንድትከተላቸው በእጃቸው ጠቅሰው ወደ ማድ ቤት ገቡ። ነጠላቸውን ብቻ ጥለው እስኪ የሰራሽውን ለየው፣ ሙያሽ ድንቅ ነበር፣ ግን ብዛቱን አደራ የከፈትነውን አቢታይት እንዳይደፍነው። የተዘበራረቀ ነገር አጋጠማቸው። ቢገድሏት ይወዳሉ። የዶሮ አልጫ ለበሬው ስጋ፣ የበሬው በርበሬ ለዶሮ ጤሱ። ይህችን አትደብሪቱ ለምን ተቆጣችኝ ብለሽ ነው? ታይቶ የማይታወቅ ራስ ምታት ዛሬ እንደው ደርሶ። እየተቆናጠሩ በሰፊው እየረገሟት የተሰራውን ምግብ ጎበኙ። የዶሮ ቀይ በአንድ ሰታቴ ጢም ያለ፣ የበሬ ጥብስ ወጥ ባለ ረቂቅ ጠረን፣ አትክልት፣ የአንዲት መካከለኛ ብረት ድስት ክዳኗ ኩፍ እስኪል፣ እርጎ በመለስተኛ ጎድጓዳ ሳህን፣ ጤና አዳምና በትልልቁ የተከተፈ አንድ ራስ ነጭ ሽንኩርት ተነክሮበት፣ ጥሬ ክትፎ በተቀመመ ሚጥሚጣ ታሽቶ ከጎኑ አይቤ በጎመን። ትንሿ የቡታ ምድጃ ላይ ቀስ ብሎ የሚነድ እሳት ላይ በትንሽ ድስት ወርቅ የመሰለ ንጥር ቅቤ ይቀልጣል፣ ይሞቃል። እሱን ጎንበስ ብለው አሸተቱና አይ ቅቤ ብሎ ዝም። የሸኖ ላም እኮ ያው የሸኖ ላም ናት አሉ።
የመጨረሻው አባባል የሸኖው ነገር ለአበቡ አልገባትም። ከጉብኝታቸው አረፍ ብለው አሰቡና ይበቃል ሸምቼ ነው እቴ አሉ። ብዙ ሳይቆዩ ሁለቱ ልጆቻቸው አንዲት ሴት አስከትለው መጡ። ወንዱ ልጃቸው 2 የወይን ጠርሙስ፣ ሴቷ እንግዳ 1 የወይን ጠርሙስ ይዘዋል። ወይኖቹን እንድትቀበላቸው አበባ ተጠራች። ልጆቹ ቂጣቸው ወንበር እንደነካ እርቦናልና መክሰስ ካልቀረበልን ሞተን እንገኛለን አሉ። አበባ አቸኳኮላቸው እየገረማት ጠርሙሶቹን ከለበሱት ወረቀቶች እያላከከች ማቀዝቀዣ ውስጥ አስገባች። መክሰስ ምን እንደምታቀርብ ግራ ገባት። እንቁላል ቢሆንስ አሉ ደብሪቱ። እንቁላል ፍርፍር ሳይበዛ ተሰራ። ሁሉም ስለ ስራ ያወራሉ። እራት አይሻላቸውም ነበር አሉ ደብሪቱ። ወንድሟንም እንጠብቀዋለን አለ ልጃቸው። መቼ ይመጣል? ግማሽ ሰዓት ቢቆይ ነው፣ ስራ ላይ ነው። ደግ። ሶስቱም የሚናገሩት ጉራማይሌ ቋንቋ ነው። ደብሪቱ ልጆቹ የሚናገሩት ስላልገባቸው በመሰላቸትና በብሽቀት ያፈጣሉ፣ ያሰላስላሉ። እያንዳንዱም አበሳጭቶ እንዲያሰላስሉ የሚያደርጋቸው ድርጊት በሳቸው ፍልስፍና ቶሎ መታረም አለበት። እርማቱ ደግሞ ቅጣት ካልተከተለው ይደገማል። ለምን ቡና አትጠጡም አሉ ደብሪቱ። ጥሩ ጥሩ አሉ ልጆቹ። ደብሪቱ ሳቅ አሉ። አንቺም ቡና ፊ፣ እራት ይቆያል አሉ ወደ አበበች ዞር ብለው። ቡናው ፈላ። የሚጠበቀው ሰው አልመጣም። አደፍራሽ ካለ ንጹህ ውሃ መጠጣት ያዳግታል ይላሉ። ውሃውን ማን ደፍርስ አለው? የማንም ደካማ ውሃ በደፈረሰ። ቡናና ወሬ መቼም ቦላሌና ዚብ ናቸው። ቦላሌው ሀፍረት መሸፈኛ። ቦላሌዎች ሁሉ ደካማ ባለቀዳዳ ሊከዱ ያኮበኮቡ። ዚፑም ይህን የድክመት ሀፍረት መሸፈኛ። መሸፈኛ በመሸፈኛ ስለሌላ ይወራል። ቄንጠኛ ቁጭ በሉ። በስንዴው ምርት አፍሮ ስለ ዘንጋዳ እያደነቀ እንደሚያወራ መንግስት። ቆቆዲያ ምዝግዝግ ወዲህ። እናንተዬ ለምን በጉራማይሌ ታወራላችሁ? ለምዶብን አለ ልጁ። ለምን አስለመዳችሁት? አሉ መልሰው። አይገል ምን አለ አለች ልጅቷ። ምን የመሰለ ቋንቋ እያላችሁ ታማሪኛው ጋር ጉራጊኛ ብትቀላቅሉ፣ ትግሬኛ ወረሞ ብትቀላቅሉ አይሻልም? እሷን ጠይቂያት አለች ልጃቸው። ምኑን? ጉራጊኛ መቀላቀሉን። ጉራጌ ናት እንዴ? አልነገረሽም እሱ? ኧረ ትዝ አይለኝም። ትዝ ብሏቸዋል። አድንቆ የማይጀመር ወሬ የሚፈዝም መስሏቸው ነው፣ ግን አልቀናቸውም። አመላለሳቸው ክፈፍ ይጎድለዋል። ድምጻቸው ንቀትና ሸካራነት ያነገበ ነው። ጉራጌ ድንቅ ሰው ነው። እነሱ ባይኖሩ ፈረንጅ ገለን ነበር። ጉራጌ አልወድም ስትይኛል ነበር አለች ልጃቸው። እናቷ ተናደዱ። ይቺ ልጅ የልጃቸው ጮኛ ናት። የወደዳትን ሴት ጎጥ እያጥላሉ ሊያርቋት አይፈልጉም። ከማራቅ ደግሞ ዋርሳን መለጎም መጋለብ ይሻላል። ነፋስ ደግሞ ለማንም ጤነኛ ነገር ነው። አልወጣኝም እቴ። ደግሞ ጉራጌ ነገር አይወድም፣ ስራ ነው። ጉራጌ ይረዳዳል፣ ሰው አይመርጥም፣
ትንሽ ገንዘብ ይወዳሉ። ገንዘብ የሚወድ ሰው ደግሞ ጥሩ አይደለም። ገንዘብ ማን ይጠላል? አለች እንግዳዋ ልጅ። ደብሪቱ ኮስኩሷቸው ሊቀጧት ፈለጉ። ቢያንስ ቅጣት መሰላቸው። እኔ እውነቴን ነው እንዴ፣ እዚህ የሚቆፈር ጉድጓድ ነበረኝ። ሰራተኛ ስፈልግ አንዱ ጉራጌ መቼም እነሱ ስራ ይቀናቸዋል ሲቅለበለም መጥቶ ካልሰራሁ አለኝ። ታለባበሱም ካይኑም መቁለጭለጭ ድሃ መሆኑን አይቼ እሱም እንዲጠቀም በልስራልኝ አልኩትና በ5 ብር ተዋዋልን። ትራክተር አይሰራውም የሰራውን ስራ። እውነቴን ነው የምለው። ምጥማጥ እንደዚህ አትምስም። ከጨረሰ በኋላ የተዋዋልነው 10 ብር ነው አይለኝ መሰላችሁ? ለአንተ 6 ላርግልህ ብለው ሞቼ እገኛለሁ አይሆንም ብሎ ቀበሌ ወረደ። እጭ እንደው እኔ ከማንም ጋር እነዚህ ሰዎች ጋር አልወርድም ብዬ ቢበላው እንኳን አንጀቱ ጠብ እንዳይል ረግሜ የዋሸውን ሰጠሁት። ዘረፈኝ ልበል እንጂ። ከ2 ሳምንት በኋላ ነው ባክሽ መንገድ ላይ በደጋፍ ሲሄድ አግኝቸው እንደው ለወሬ ጠጋ ብዬ ብጠይቀው አፍሮኝ እሱ እንኳን አልተናገረም። መኪና ገጨው አሉኝ። እውነቴን ነው አዘንኩ። በልቤ የእኔ ጡር ይሆናል እያልኩ ይሄን ወሬ እንኳን ያመጣሁት። ወላይ ልጃቸውን እጮኛ እንኳን አይምሩም፣ ግን በቤታቸው ግቢ ጉድጓድ አስቆፍረው አያውቁም። የልጃቸው እጮኛ ተረበሸች። ታሪኩ የተዋቀረ ቀስት ሆኖ በላይዋ ላይ እንደሚያንዣብብ ሲገባት እዚህ መምጣቱና ቡና መጠጣቱ ቅር አላት። ልጁ ዝም ብለሽ ነው ማማ አለ። አየሽ አሉ ወደ ልጅቷ ዞረው። እንግዳዋ ልጅቷ ወዳጇ እዚህ ስላመጣት የመበሳጨት መልክ አሳየችው። በሚግባቡበት ስልት ገረመመችው። ደብሪቱ ግርመማውን ሲያዩ አየሽ ብለው የጀመሯትን ከመቀጠል ይልቅ የተሰማቸዋን አየሽ እንደገና ደግመው አጠር ያለ ቀድሞ በልባቸው ካሰቡት ጉዳይ ጋር የማይገናኝ ንግግር ተናገሩ። አየሽ ልጅ እናቱን አያከብርም። እሷ ፊት ጉራማይሌ ማውራት፣ እሷን አታቂም ማለት አለቀባቸው። ምን ማለታቸው ነበር? ሊናገሩ የነበሩት አየሽ እኔ በፊት ጉራጌ ንቅ ነበር፣ ጊዜው ተለውጧል፣ ሰው አይናቅም። ደግሞ የድሮ መኳንንት የለ ሶሻሊዝም ምናምን የሚባል አለ፣ ሶሻሊዝም ምናምን የሚባል አለ። ምንቸት ጋን ልሁን ቢል ማን ሊከለክለው? ጋን የለን ነበር፣ ግን በዛ፣ ትንሽ በዛ። ይህን ገራርዘው ሊናገሩ ሲሉ ነው ይባስ መንገዳገድ የጀመረው። ልጃቸው በሽቋል። እናት ሁለተኛ ዙር ማረሚያ የመሰለ ነገር ሊናገሩ አፋቸውን ከመክፈታቸው እራት ብንጀምር ጥሩ ነው አለ። ለሴት ጓደኛው ማጠናከሪያ ጉራማይሌ ያወራ። እንግዳዋ በመስማማት አየችው። በቋፍ ያለን ህዝብ ቂም የሚያደንቀውን ብድር በምድር የሚቀናውን ህዝብ መቼም ማባላት ቀላል ነው። ዋናው ማስጀመሩ ነው። ካፍ የቀማኸኝ አሉ ደብሪቱ። አልቀማቸውም። መቼም የቡናው ስኳር ከሁሉም ሆድ አልጠፋ። ደብሪቱ ወደ ማድ ቤት እየተሳቡ ሄዱ። በጥቂት ደቂቃ ጠረጴዛው በሳህኖችና በወይን ጠርሙሶች ሞላ። አበበች ተሽሏታል መሰል ወይም የድግሷ ማማር ቆቅ አድርጓት ቸኮል ትላለች፣ ወይም ሙያዋ መደነቁ እንደማይቀር ስለሚገባት። መቼም ከያኒ እግሩ በሽቶም ይታጠብ መስቀል ላይ የሚቸንከር ቅዳሜ ጠዋት
ቀበሌ ስኳር ሊገዛ ይሄድ ከያኒ ነው። የተወለዱበትን ማን ይነጠቃል? እጮኛዋ ልጅቷ እንግዳዋ ፊት እንደ ሕፃን ልጅ ሰልካካና ትንሽ ሆና ግን የሚያስደነግጥ የቂጥ ክብደት አላት። ከወገቧ በታች ሌላ ሰው ናት። የዚህን ቤት የወንበር ስፋት ከጠረጴዛው ጋር ያለውን ረቂቅ ግንኙነት ገና ስላልተላመደች በመጠኑ እንደተደናገራት ነው። እዚህ ቤት ስትመጣ ሁለተኛ ቀኗ ቢሆንም ጠረጴዛው የመጀመሪያዋ ነው። የወዳጇ እናት ደግሞ የሚለመዱም አይመስልም። አበበች ትሁን ወይዘሮ ደብሪቱ የወይኑን ጠርሙስ ካልጠፋ ቦታ ጠረጴዛው ጠርዝ ላይ አስቀምጠውታል። እጮኛ ወንበሯን ስባ ከመቀመጧ ጠረጴዛው እግሮች መሃል ለመሰብሰብ የምትጎትተው አንድ ትልቅ ባቷ የጠረጴዛውን እግር መታው። የወይኑ ጠርሙስ ወደቀ። አወዳደቁ ደግሞ ስልት የለውም። ወደ ውጪ ወደ ወለሉ እንደ መውደቅ ጠረጴዛው ላይ ተኛ። ጠረጴዛው ደግሞ በቃ ተሞልቷል። የተከፈተው ጠርሙስ ቢወድቅ የያዘው ወይን እርጎው ላይ፣ የጠረጴዛው ልብስ ላይ ወይዘሮ ደብሪቱ ስልክ ሲጠራቸው ዘንጠው የወጡበት ባለ አበባ የፈረንጅ ቀሚስ ላይ ፈሰሰ። ደብሪቱ ልጅቷን ቢረሽኗት ነጭ ወይ ቀይ ሽብር ቢያፋፍሙባት ይወዳሉ። እጮኛዋ ቅር ቢለውም ወዳጁን አጽናናት። ታዩ ይደፋ፣ ታዩ። አበበች ተቃጥላለች። የቀይ ወይን ፈሳሽ በምን ሳሙና ይጸዳል? እንደሚባለው አዲስ አበባ ከንጉሥ ኃይለ ሥላሴ ሞአንበሳ ዘምነገደ ምናምን ሞት በኋላ ደግሞ እንዶዷን ገላለች። ማጠቢያ በቀላሉ በየቦታው አይገኝም ይላሉ። እንደፈረደባት አበበች ሁሉን ነገር አጸዳዳችና መብላት ጀመሩ። የወይኑ መፍሰስ ከመሃላቸው የከተተውን የድብርት ሽብልቅ ለመንቀል ደብሪቱ ስለ ልጅቷ ወንድም የመቅረት ነገር ጠየቁ። ይመጣል እናስተርፍለታለን አለ ልጃቸው። ዶሮው ገና ማድቤት ነበረና ይቅረብ ተብሎ ያ በርበሬው ቀረበ። ልጃቸው እንዲህ ዶሮ በበርበሬ መደረጉ እንዳናደደው ቢናገርም እጮኛው ወይን የመድፋቷ ነገር ስላስፈራት ብዙም የማትደፍረውን ባለቅባት ቀይ ወጥ አንገቷን ሰብራ መብላቷን ጀመረች። አፒታይቷ ደግሞ 75% ስኳር የሆነው ቡና ገሉባታል። በልቧ ታደልኩ ካላለች አጥንት ስጪኝ አለች ልጃቸው። እንዴ አትበይም እንዴ? ዘግቶኛል። እናቷ ፈገግ አሉ። በመቅጣት ችሎታቸው ይኮራሉ። ልጅ እንኳን በሆዱ በነፍሱ መቀጣት አለበት ካበዛው አውቅ ካለ። ከምሳ በፊትስ ምን ያህል ከብቶች ቢሆኑ ነው ወፍራም ስኳር የሰረገበት ቡና የለጠጡት? የዘመኑ ልበቢስ ምሁር የታላንጎላቸው ኩምትር ያለች የዶሮ ግራ ቀበሏት። እንግዲህ የልጃቸው ቸልተኝነት ይሁን ወይ የሳቸው አሰጣጥ ወይ ቅልጥሙ ብዙ ቅባት ስላለበት እናቷ ከዘረጉላት ጭልፋ ውስጥ ቅልጥሙን አንስታ ይዛ ቆንጥጣ የቅልጥሙን አንገት ይዛ አውጥታ ሳህኗ ላይ ከማድረጓ በፊት የዶሮ እግር ከእጇ አምልጧት ወጡ ቅባቱ መሃል ነጠረች። ልጃቸው ተደናግጣ ተበሳጭታ ልብሷን ከፍንጣሪው ለማዳን ብድግ ስትል በጭኗ ይሄ የተረገመ ጭን ሁሉንም በቁጥጥር ስር ያደረገ ጠረጴዛውን ለመሃል ከፍ አደረገችው። ፊት ለፊቷ የተቀመጠው ወንድሟ ወጥ የሞላው የሚበላበት ሳህን ተንሸራቶ ወደ ብሽሽቱ ሲመጣበት እሱ ለመመለስ ሲሞክር በትርምስ መሃል ወጥ ያለበትን ጎድጓዳ ሳህን ተደግፈውና
የራሱ ሳህን መሬት ላይ፣ የበሬው ስጋ ጠረጴዛና መሬት ላይ፣ የዚህ ወጥ መረቅም በትንሹ ክትፎው ላይ ይፈሳል። ሁሉም በመደናገጥ ተያዩ። እዚህ ቤት አንድ ርቢ ገብቷል። እጮኛዋ ወይኑ የተከነበለባት ቀውጢው ሁኔታ ትዝ እያላት የጥፋቱ ብቸኛ ተጠያቂ መሆኗ እያበሳጫት ቆይቶ አሁን ይሄ ተከታትሎ መምጣቱ የሚማርክ እርካታ ሰጥቷት በመጠኑ ፈገግ አለች። ይሄ ፈገግታ ከደብሪቱ የአይን ትዝብት አላመለጠም። ጉራጌ ያናንቄባት ተከፍታ ነበር። ይሄ አፌ አያርፍ ነገር እያሰቡ አበበች ተጠርታ ሁሉን ነገር እንደገና በመልክ እንድታደርግ ታዘዘች። በአፍም ትንሽ በመጠራረግም ረዷት። ጓዳ የተረፈ ወይም የቀረ ምግብ ካለ እንድታመጣ ጠየቋት። እናት መቼም ወጥ የሚል እርጓን በላ እኔ ብቻውን ነው የምወድ። ወጥ የፈሰሰበት ክትፎ አይደለም አወሩ። ልጆቹ ግን ይበላል እያሉ ከተረፈው መዘነቋቆል ጀምረዋል። እንዲህ ለፍቼ አለች ዘነበች። ምን ለፋሽ? ለራሷ አሟት ተጋድማ ነው አለችው አሉ ደብሪቱ። ታሪኳ እንደገና በአዲስ መልክ መጻፍ መጀመሩን ብትሰማም አበበች አልተከራከረችም። ወጡ ተደነቀ። አንቺ ይሄ ወንድምሽ እስከ 2 ሰዓት ምን ይሰራል? አላት እጮኛውን። ምን አውቅለታለሁ አለች። የትናንሽ አደጋዎች መምጣት ነርቫቸውን ቀሰቀሰው መሰል ሁሉም በደንብ መብላት ጀመሩ። የደብሪቱ ሴት ልጅ የአፏን ቅባት መጥረጊያ ወረቀት ከቦርሳዬ ውስጥ ፈልጋለሁ ብላ አበበች ቦርሳዋን አመጣችላት። ቦርሳዋ ግን የተሳሳተ ነው። ያመጣችላት ቦርሳ የጮኛይቱ ነው። በንዴት ቀድማ የተጠረገችበትንና ኪሷ የከተተችውን የተናፈጠችበትን ለማለት ነው ኪሷ ያገኘችውን ለስላሳ ወረቀት ሶፍት ፔፐር ወደ ጠረጴዛው ቀኝ አሻግራ ለመወርወር ሞከረች። ወረቀቷ ቀሊል ናት። በአየር ውስጥ እንደ ድንጋይ የተሰጣትን አቅጣጫ ተከትላ የመብረር አቅም የላትም። በዚህም ላይ አጥብቃ አልወረወረችውም ፕላስ አልተወረወረችም። ይህች ወረቀት የደብሪቱን ልጅ የሊፕስቲክ ጥራጊና የመረቅ ማህተብ ተሸክማ ዶሮ ወጥ መሃል ሰታቴው እምብርት ላይ ቁጭ አለች። ጊዜም ሳይወስድ በመረቁ ረግረግ በፍጥነት ተውጣ ጠፋች። ሁላቸውም አፋቸውን ያዙ። ልጃቸው የምታደርገው ጠፋት። ሁሉንም እየተገላመጠች ይቅርታ ትለማመጣለች። በይህን ነገር ድፊልኝ አሉ እናቷ በቁጣ። ስለ ሴት ልጃቸው ወዳጅ ሰምተዋል። አንዴም አይተውታል። ባለቢጫ ጥርስ ገጣጣ ቢጤ ነው። እሱን የሳመ ከንፈር የተጠረገበት ወረቀት የወደቀበትን ወጥ አይበሉ። የወንዱ ልጃቸው ጮኛ ጉራጌዋ ብትሆን ይሻላል። ከንፈረ መልካም ገጠል ስልስናት። የዘመኑ ሴት አፍ ምኑ ይታመናል? ምን አይነት አፍ እየሳመ ቤቱ እንደሚገባ። ድስቱ ተነሳ። ሲያሳዝን አለች አበበች። ወረቀቱ ከወጣልሽ አሻሽለሽ ብዩ አሉ ደብሪቱ። አቤ እኔቴ አለች። ወጥ ቀሚስ አይደል፣ አይጠብ አይሰፋ ላውንደሪ አይገባ። ለመሳደብ ካልሆነ እንዴት ይሻሻላል? የፖለቲካ ፕሮግራም አደረጉት ወይስ እንደሳቸው ወይራ እየታጠነ አደባባይ ይወጣል? ጉድ ያልቅ የጉድ አገር አሉ። ልጁ የምን ተፍረቱን ነግሮ ስር ነቀል የጥፋት መልክ የያዘ መሆኑ ሲገባው ጠረጴዛው ላይ የተረፈውን እያዋሃደ ለማከፋፈል ይሄ ግሩም ነው በሉ እንብላ ይላል። የሰማው የለም። ደብሪቱ ከማዕዱ ተነሱ።
ልጆቹና እንግዳዋ ብቻ ቀሩ። እነዚህ የቀሩትም መልካም የመብላት ጉጉታቸው ክሩ ባልጠበቀበት መንገድ ተበጥሶ ብሽቀታቸውን በሳቅ መጋረጃ ከልለው እየተንጠራሩ ሲበሉ በር ተንኳኳ። አይ ጆኒ፣ ዝም ብላ ነው የመጣችው አለ ልጁ። ደብሪቱ ያጉረመርማሉ። አበበች ከፈተች። ገና በር ተከፍቶ የአንድ ጎልማሳ ድምፅ ከመሰማቱ የቤቱ መብራት ጠፋ። ውይ አሉ ሴቶች። የዛሬ ነገር ምንድነው ባካችሁ እናንተ አሉ ደብሪቱ። የጠፋው መብራት ተመለሰ። በሉ ደግሞ ሳይጠፋ ቦታ ያዙ። አይጠፋም አለ የገባው እንግዳ መቀመጫ በአይኖቹ ያማተራል። ጨረስነው እንዳትሉ አለ ቀጥሉ። ጉድ ፈልቷል አለች ልጅቷ። ምን ጉድ አለ አሉ ደብሪቱ። ዶሮ ቢጠፋ ሌላ አይጠፋ። ቃል የተገባልኝ ዶሮ እኮ ነበር አለ ልጁ። ዘመናይ አሉ ደብሪቱ ድምጻቸውን ዝቅ አድርገው ፊታቸውን ወደ ባዶ አየር ጠምዘዝ አድርገው። እጮኛ የተናገሩትን ሰምታለች። ሚዛኗ ተረብሾ ራሷን መቆጣጠሪያ የይሉኝታ ፋብሪካዋ ስልቱ ተረስቶታል። ዶሮዋን ቄስ አልባረካትም መሰለኝ አለች። ደብሪቱ ገላመጧት። በሉ ባካችሁ ስደርቅ ነው ያልኩት አታድርቁኝ አለ አዲስ መጤው። መብራቱ አንድ ሁለቴ ተብለጭልጮ ድርግም አለ። አበበች ሻማ ፍለጋ እስክትመጣ ሁሉም ጨለማ ውስጥ በዝምታ ተቀመጡ። 1985 ሆላንድ ተጻፈ። በአዳም ረታ